የግድ እኮ ቤተክርስቲያን መሄድ አያስፈልግም። እግዚአብሔር በሁሉ ቦታ ምን ያለ ነው? የሞላ ነውና በሁሉም ቦታ የትም ሆኜ ብጠራው የግድ እኮ ቤተክርስቲያን በሄዳ አይደለም ብለው ሰዎች ወደ ቤተክርስቲያን የሚሄድ ሰው ላይ ይዘብታሉ፣ ወደ ቤተክርስቲያን መሄድን ያቃልላሉ። እግዚአብሔር ግን የተወሰነ ቦታ መርጦ ቤቴ ብሎ ጠርቷል። መጽሐፍ ቅዱስ በዚህ ግልጽ የሆነ መጽሐፍ። ነቢየ እግዚአብሔር ዳዊት ምን አለ? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለ? ወደ ማን ቤት አለው ማለት ነው። እግዚአብሔር በሁሉ እኮ የሞላ ነው፣ ምሉ ነው እግዚአብሔር። እሱ የሌለበት የትም የለም። ቅዱስ አውግስጢኖስ ኃጢአት ልትሰራ ብትወድ የት ሄደህ መስራት እንደምትችል እኔ ልንገር ይላል። ኃጢአት ለመስራት ከፈለግ እግዚአብሔር የሌለበት ቦታ ፈልገ ስራ ይላል። ባጭሩ እግዚአብሔር የሌለበት ቦታ አለ። ስለዚህ ኃጢአት ምን አትበል ማለት። የቤተ ክርስቲያንን በር የሚዘጋብንም የሚከፍትልንም ማን ነው? እግዚአብሔር። አንዳንድ ሰዎችን ምክንያት አድርገው ከቤተ ክርስቲያን ይጠፋል። እገሌ ገላመጠኝ፣ እገሌ ተናገረኝ፣ እገሌ እንዲህ ሲያደርግ መንገድ ዘጉብን፣ ተገፋን፣ እንዳናገለግል እንደዚህ ሆነን ምናምን። የቤተ ክርስቲያን በር የሚዘጋብን ማ ብቻ? እግዚአብሔር። እና በቤተክርስቲያን መሰብሰብን የመሰለ ነገር የለ። የቀለዱባቸው ሰዎች ነበሩ። ኖህ መርከብ ውስጥ ሰው ይዞ ሲገባ ሲስቁበት ነበረ። ቤተክርስቲያን በሚሄድ ሰው የሚስቁ ሰዎች አሉ። እንደ ኋላ ቀር የሚያየው ጨጌ እየተባልን አይደል በየኮሌጁ ያደግነው። ኋላ ቀር የተሳቀበት ሁሉ መጨረሻ ላይ ከጥፋት ውሃ መዳኛ መሆኗን የሚታይበት ቀን ሲመጣ ነው ሰው ሁሉ የሚያለቅሰው። እንደ ኖህ መርከብ ዕለተ ምጽአት ሲመጣ ነው። ቤተክርስቲያን ሐኪም ቤት ናት፣ ሆስፒታል ናት። ቤተክርስቲያን ሐኪም ቤት ናት። እኛ ሁላችን ደግሞ ታካሚ በሽተኞች ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ካህናተ ቤተክርስቲያን፣ መምህራን፣ ምዕመናን፣ ምዕመናት በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረቱን ቸርነቱን አብዝቶ በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን ቅዱስ ፈቃዱ ይሁንልን። እግዚአብሔር በወደደው ሲያስተምረን የቆየውና ከኔ ቀድሞ እዚህ ቆመው ንጽሐ ጠባይ ያላደፈባቸው ይላል የቤተክርስቲያናችን መጽሐፍ። የተፈጥሮ ንጽህናቸው ያልጎደፈ ሕፃናት ሲያስተምሩን ነበር። በእነሱ አድሮ ያስተማረን አምላካችን ስሙ የተመሰገነ ይሁን። በሚኖረን አጭር ጊዜ በሐዋርያት ሥራ ምዕራፍ 11 ከቁጥር 26 ላይ በሚገኝ ኃይለ ቃል ተነስተን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። የትምህርታችን ርዕስ በቤተ ክርስቲያን ተሰበሰቡ የሚል ይሆናል። እስኪ በሉ በቤተ ክርስቲያን ተሰበሰቡ። የሐዋርያት ሥራ ምዕራፍ 11 ከቁጥር 26 ላይ ነው። ይህንን ርዕስ ለዛሬ ትምህርታችን መነሻ ያደረግነው ሁላችሁም እንደምታውቁት በዚህ ሰዓት እየተካሄደ ያለ ስብሰባ አለ አይደለም? በቤተ ክርስቲያን ወይስ የወጣቶች አፍሪካ ወጣቶች ሌላ ስብሰባ አለ? ለእኛ ለኦርቶዶክሳውያን በጣም ትልቅ ትርጉም ያለው ስብሰባ አለ። ምንድን ነው? የቅዱስ ሲኖዶስ ምልአተ ጉባኤ ነው። በዓመት 2 ጊዜ በግንቦት ርክበ ካህናትና በጥቅምት የሲኖዶስ ስብሰባ ቤተክርስቲያናችን የምታካሄድበት ወቅት ላይ ነው ያለነው እና በዚህ ምክንያት የዛሬ 2000 ዓመት የተደረገ የሲኖዶስ ስብሰባን በተመለከተ የተነገረ ቃል ነው። ሐዋርያት ሥራ ምዕራፍ 11 ከቁጥር 26 ላይ በቤተክርስቲያን ዓመት ሙሉ ወይም 1 ዓመት ሙሉ በቤተክርስቲያን ተሰበሰቡ ብሎ ቅዱስ ሉቃስ ስለመጀመሪያዎቹ የቤተክርስቲያናችን ሊቃነ ጳጳሳት፣ ስለመጀመሪያዎቹ ፓትርያርኮች፣ ስለ አባቶቻችን ሐዋርያት ክርስቶስ ራሱ እጅ በመጫንም እፍ በማለትም ሀብተ ክህነትን በየደረጃው ሰጥቶ በመጨረሻ ለቤተክርስቲያን ጳጳሳት አድርጎ የሾማቸው በገዛ ደሙ የዋጃትን ቤተክርስቲያንን እንዲጠብቁ ሊቃነ ጳጳሳት አድርጎ በመንጋው ላይ የሾማቸው አባቶቻችን ሐዋርያት በሐዋርያት ሥራ ምዕራፍ 11 ላይ ሲኖዶስ አድርገው ተሰብስበው ለቤተክርስቲያንና ለምዕመናን የሚበጁ ውሳኔዎችን ተናግረዋል። ከዚያም ሐዋርያት ሥራ ምዕራፍ 15 ላይም ሌላ ሲኖዶስ እንደዚሁ
ተሰብስቦ ቤተክርስቲያን በማህበር በመንፈስ ቅዱስና በሲኖዶስ የምትመራ መሆኗን የሚያሳይ ታሪክ ተጽፏልና በዚህ ተነስተን ስለ ቤተክርስቲያን አንዳንድ ነገሮችን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንግዲህ መጽሐፍ ቅዱስ ቤተክርስቲያን የሚለውን ቃል ሲጠቀም በተለያየ አገባብ ነው። የመጀመሪያው ቤተክርስቲያን ተብለን የምንጠራው እኛ ሁላችን ነን። እኛን ቤተክርስቲያን ብሎ ይጠራናል መጽሐፍ ቅዱስ። ይህን የሚያሳዩ ብዙ ጥቅሶች አሉ። ለምሳሌ ቅዱስ ጳውሎስ በአንጾኪያም ሲያልፍ ለቤተ ክርስቲያን ሰላምታ ከሰጠ በኋላ አለፈ ይላል። ለማን ሰላምታ? ይሄ ማለት ለማህበረ ምዕመናን ማለት ነው። የክርስቲያኖች ህብረት ራሱ አቅሌሲያ ተብሎ የሚጠራው አቅሌሲያ ማለት የተጠሩ ማለት ነው በግሪኩ እና ቤተክርስቲያን ወደ ክርስትና ወደ ቅድስና የተጠሩ የክርስቲያኖች ስብስብ ስለሆነች ለቤተ ክርስቲያን ሰላምታ ከሰጠ በኋላ ቅዱስ ጳውሎስ አልፎ ሄደ ይላል። በሌላ ስፍራ ቀዳሜ ሰማዕት ቅዱስ እስጢፋኖስ በድንጋይ ተወግሮ ሞተ ይልና በቤተ ክርስቲያንም አለቀሱለት ይላል። መላው የቤተ ክርስቲያን አባላት ምዕመናን ተሰብስበው ምን አሉለት? አለቀሱለት ሲል ማህበረ ምዕመናንን ለማለት ነው። ስለዚህ አንዱ የቤተ ክርስቲያን ትርጉም የኛ ህብረት፣ የኛ አንድነት፣ የኛ መለያየት ደግሞ ከቤተ ክርስቲያን ውጪ እንደመሆን ተደርጎ ይቆጠራል። ይሄ መጀመሪያው ነው። ሁለተኛ ቤተ ክርስቲያን ሲል መጽሐፍ ቅዱስ ህንፃውንም ነው። ህንፃ ቤተ ክርስቲያንንም መጽሐፍ ቅዱስ ቤተ ክርስቲያን ብሎ ይጠራል። አንደኛ ጢሞቴዎስ ምዕራፍ 3 ላይ ከቁጥር 15 ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ እንዲህ ሲል ይመክረዋል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ ጽፍልሃለሁ ይላል። በማን ማደሪያ ቤት? በእግዚአብሔር ማደሪያ ቤት። የእግዚአብሔር ቤት በሆነችው በእግዚአብሔር ማደሪያ ቤት መኖር እንዴት እንዳለብህ እንድታውቅ ጽፍልሃለሁ ይልና ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው ይላል። በዚህ ስፍራ ቤተክርስቲያን ተብላ የተጠራችው ህንፃ ቤተክርስቲያን ከማህበረ ምዕመናን ይልቅ ይህ ቃል የሚቀርበው ለቤተክርስቲያን፣ ምክንያቱም በቤተክርስቲያን እንዴት መኖር እንደሚገባህ ነው ያለው አይደል? ስለዚህ ቦታ ነው፣ የሚኖርበት ቤት ነው፣ የሚገባ የሚወጣበት ነው። በዛ ስፍራ ላይ እንዴት አይነት አኗኗር ልትኖር እንደሚገባህ መክረሃለሁ ብሎ ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው ይላል። ሁለተኛ የቤተክርስቲያን ትርጉም ህንፃ ቤተክርስቲያን ነው። ቤተክርስቲያን ሌላ ስሟ ቤተ እግዚአብሔር ወይም የእግዚአብሔር ቤት ትባላለች። ደስ የሚለው እግዚአብሔር በቸርነቱ በእኛ ስም ነው የጠራት። ቤተ ክርስቲያን ማለት ምን ማለት ነው? አቤት የክርስቲያኖች ቤት አይገርማችሁ? የኛ ቤት ተብላ ተጠርታለች። ለምን ካላችሁ ብዙ ምክንያት አለ። ቤተ ክርስቲያን ብሎ የጠራት ቤታችን እንደሆነች እንዲሰማን ነው። ሰው አሁን ቤተክርስቲያን ለመሄድ ጊዜ የለኝም አለ ማለት ወዴት ለመሄድ ጊዜ የለኝም እያለ ቤቱ አይገባም ማለት ነው። በአጭሩ መንፈሳዊ ጎዳና ተዳዳሪ እንበለው። አንድ ሰው ቤተክርስቲያን የማይመጣ ከሆነ መንፈሳዊ ስደት ላይ ነው ያለው። ቤቱ አይገባም። ቤት ለመግባት ጊዜ አናጣም። ምንም ቢሆን ዞረው መግቢያችን ቤታችን ነች። እግዚአብሔር ቤቱን ቤተ ክርስቲያን ብሎ የጠራት ለክርስቲያን ሁሉ ቤቱ እንደሆነች እንዲሰማው፣ ይሄ የትህትናውን መጠን ነው የሚያሳየው። የእግዚአብሔር ቤት ደግሞ ተብሎ ተጠርቷል። ይህን ለምንድን ነው የምናነሳው? አንዳንድ ሰው የግድ እኮ ቤተክርስቲያን መሄድ አያስፈልግም፣ እግዚአብሔር በሁሉ ቦታ ምን ያለ ነው? የሞላ ነው እና በሁሉም ቦታ የትም ሆኜ ብጠራው የግድ እኮ ቤተክርስቲያን በሄዳ አይደለም ብለው ሰዎች ወደ ቤተክርስቲያን የሚሄድ ሰው ላይ ይዘብታሉ፣ ወደ ቤተክርስቲያን መሄድን ያቃልላሉ። እግዚአብሔር ግን የተወሰነ ቦታ መርጦ ቤቴ ብሎ ጠርቷል። መጽሐፍ ቅዱስ በዚህ ግልጽ የሆነ መጽሐፍ ነው። ነቢየ እግዚአብሔር ዳዊት ምን አለ? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለ? ወደ ማን ቤት አለው ማለት ነው። እግዚአብሔር በሁሉ እኮ የሞላ ነው፣ ምሉ ነው እግዚአብሔር። እሱ የሌለበት የትም የለም። ቅዱስ አውግስጢኖስ ኃጢአት ልትሰራ ብትወድ የት ሄደህ መስራት እንደምትችል እኔ ልንገር ይላል። ኃጢአት ለመስራት ከፈለግ እግዚአብሔር የሌለበት ቦታ ፈልገ ስራ ይላል። ባጭሩ እግዚአብሔር የሌለበት ቦታ አለ። ስለዚህ ኃጢአት ምን አትበል ማለት ነው። በሁሉ ምሉ ነው እግዚአብሔር። ግን ደግሞ በረድኤት የሚገለጥባቸው ቦታዎች አሉ። የተወሰነ ቦታ መርጦ እንግዲህ ለትህትናውም ነው፣ ሁለተኛ ለነፃ ፈቃዳችንም ነው። አሁን እኛ እግዚአብሔር በሁሉ የሞላ ነውና በሁሉም ቦታ ብቻ ይገኛል ተብሎ የተለየ ቦታ እንደ ቤተክርስቲያን ያለ ቦታ ባይኖር መርጠን መሄድ አንችልም። ለምን? እግዚአብሔር በሁሉ ምን ያለ ስለሆነ። ስለዚህ ነፃ ፈቃዳችንንም ኤክሰርሳይዝ ለማድረግ የምንችለው በተወሰነ ቦታ እግዚአብሔርን ለማግኘት የምንሄድበት ወደም ፈቅደን የምንሄድበት ነው። በጣም ግን የሚገርማችሁ ሰው
ኃጢአት ሲሰራ እኮ እግዚአብሔር በሁሉ ቦታ ነው ይላል አይደል? ወደ ቤተክርስቲያን ሂድ ስትለው